ከተማዋን ስማርት ሲቲ ለማድረግ የተጀመሩ ስራዎች አሉ። እንደው የቅንጦት ነበር የሚመስለው። ስማርት ሲቲው ከኮሪደር ልማቱ አንፃር ምን ሰርቷል? ሰርቪስ ዲሊቨሪው ከጊዜ ወደ ጊዜ ማሻሻል የሚቻልበት ሁኔታ ነው ያለው ማለት ነው። መሬት ላይ ሲደርስ ማህበረሰቡ ጋር ያ ነገር ደርሷል ወይ? ቴክኖሎጂዎች ሲናበቡ ነው ስማርት ሲቲን ልናሳካ የምንችለው ማለት ነው። ነገ ሀገርን የሚረከቡ ወጣቶች ወይም ትውልድ ቴክኖሎጂ ጋር ያላቸው ቁርኝትና ትውውቅ በቴክኖሎጂ የዘመነች ከተማ ለማድረግ ላይ ያስቀምጠን እየሰራን ነው። ጤና ይስጥልን ተመልካቾቻችን፣ የፖድካስት ዝግጅታችን ጀምሯል። በዛሬው የፖድካስት ዝግጅታችን ርዕሰ ጉዳይ አድርገን የምንወያየው በአዲስ አበባ ቴክኖሎጂ ለኢኮኖሚ በሚል ርዕሰ ጉዳይ ላይ እንግዳ ጋብዘናል። እንግዳዬ ከአዲስ አበባ ከተማ አስተዳደር ኢኖቬሽን እና ቴክኖሎጂ ልማት ቢሮ ምክትል ኃላፊ የሆኑትን ዶክተር ቱሉ ጥላሁንን ነው። ዶክተር ቱሉ እንግዳዬ ሆነው ወደ ዝግጅታችን ስለመጡ ከልብ በአዲስ ሚዲያ ኔትወርክ ስም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። እንግዲህ ከመጀመሪያ ጥያቄ ሲጀምር በአዲስ አበባ ከተማ የተጀመሩ አንዳንድ የስማርት ከተማዋን ስማርት ሲቲ ለማድረግ የተጀመሩ ስራዎች አሉ። ትላልቅ ስራዎች እየተሰሩ ነው። በዚህ ጉዳይ ላይ የናንተ ቢሮ ምን እያደረገ ነው? ምን አስተዋጽኦ እያደረገ? እንግዲህ አሁን በቅርብ ጊዜ አብዛኛው ከተሞቻቸውን ለማዘመን ልዩ ልዩ ቴክኖሎጂዎችን ወደ ስራ በማስገባት ከተሞች ለነዋሪዎች ምቹ እንድትሆን፣ ለነዋሪዎች ብቻ ሳይሆን ለጎብኚዎችም ለቱሪስቶችም ምቹ ከተማ እንድትሆን ልዩ ልዩ ቴክኖሎጂዎችን ወደ ስራ ያስገባሉ። እኛም እንደ አዲስ አበባ የ8 ዓመት ስትራቴጂክ ራዕይ አስቀምጠን ከ2 ዓመት በፊት ከተማዋ ለነዋሪዎቿ ምቹ እንድትሆን በዓለም አቀፍ ደረጃ ሪኮግናይዝድ የተደረገች የታወቀች ሊቨብል ከተማ እንድትሆን፣ ለመኖር ምቹ ከተማ እንድትሆን፣ ሰስቴነብል ቀጣይነት ያላት ሬዚሊየንት ደግሞ ልዩ ልዩ ችግሮችን መቋቋም የምትችል ሰው ተኮር እና ቴክኖሎጂ ኦሪየንትድ በቴክኖሎጂ የዘመነች ከተማ ለማድረግ ላይ ያስቀምጠን እየሰራን በዚሁ ባስቀመጥነው ስትራቴጂክ ፕላን መሰረት እዛ ውስጥ ባስቀመጥነው ሮድ ማፕ ጥሩ የሚባል አፈጻጸም እየሰራን ነው። ያው ቅርብ ጊዜ ከ4 ወር በፊት በሲኦል ከተማ የስማርት ሲቲ ሊደርሺፕ ክብርት ከንቲባችን አሸንፈዋል። ከ72 ሀገራት 115 ከተሞች በተወዳደሩበት በስማርት ሲቲ ሊደርሺፕ አዲስ አበባ አሸንፋለች። ይሄ ማለት ኢንተርናሽናሊ ሪኮግናይዝድ የሆነች ከተማ ከመፍጠር አንጻር ጀምረናል ማለት ነው። እንደዛውም በአፍሪካ ደረጃም በኬንያ ናይሮቢ የአፍሪካን ስማርት ሲቲ ጉባኤ ነበረ ፎረም። በዛ ፎረምም አዲስ አበባ እውቅና አግኝታለች ማለት ነው። ኢንተርናሽናሊ ሪኮግናይዝድ የሆነች ከተማ ከመፍጠር አንጻር በተለየ ኮሪደር ልማት ስማርት ሲቲ ከማድረግ ከተማን ከማዘመን አንጻር ትልቅ ኮንትሪቢዩሽን አለው ማለት ነው እና ጥሩ አፈጻጸም በአፍሪካ ደረጃም ጥሩ አፈጻጸም አለ ማለት ነው በከተማውን ከማዘመን አንጻር። ስማርት ሲቲው ከኮሪደር ልማቱ አንጻር ምን ሰርቷል? በተጨባጭ መሬት ላይ ያለ የወረደ ነገር ይሄን ያህል የሚሉት የሚጠቅሱት ነገር ካለ? አዎ ኦፍ ኮርስ ጥናት ሲጠና ነበረ። ጥናቱ የተጠናው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ይሄ የስማርት ሲቲ ስትራቴጂክ ፕላን 3ኛ ዓመቱ ነው። ጥናቱ የወሰደው 1 ዓመት ገደማ ነው። ከጥናቱ በኋላ ሳይንስ ሙዚየም የዛሬ 2 ዓመት ነው በክብርት ከንቲባ የተገኙበት መድረክ ላይ የተመረቀው። እዛው መድረክ ላይ ነው ዳይሬክሽን የተቀመጠው። ይሄንንም ለመተግበር ነው የኛ ኢኖቬሽን ቴክኖሎጂ ልማት ቢሮ የተቋቋመው ማለት ነው። 21 ስልጣንና ተግባር ነው የተሰጠው።
ይሄንን ስማርት ሲቲን እውን ለማድረግ ለማሳካት ከትርጉሙ ስንነሳ ከተማዋን ለነዋሪዎች ምቹ የምትሆነው አስፈላጊ ቴክኖሎጂዎች ሲቀርቡና አስፈላጊ የሆኑ መሰረተ ልማቶች ሲቀርቡ ነው። ቴክኖሎጂና መሰረተ ልማት ከቀረቡ ነዋሪው ደግሞ ያለውን ቴክኖሎጂና መሰረተ ልማት በአግባቡ መጠቀም ሲችል ነው ማለት ነው። ይህንን ለማሳካት ቴክኖሎጂውንም መሰረተ ልማቱንም ለመጠቀም ወደ 6 ግቦች አስቀምጠን ማለት በ6 አምዶች ኦር ፒላሮች ነው ስራዎች እየተሰሩ ያሉት። የመጀመሪያው ስማርት ኢኮኖሚ ነው። ኢኮኖሚ ውስጥ ያለውን ስራ ባለድርሻ አካላት አሉት። ስቴክሆልደሮች ባለድርሻ አካላት የኢኮኖሚውን ስራ ይሰራሉ። ለኢኮኖሚ የሚያስፈልገውን መሰረተ ልማት፣ ለኢኮኖሚ የሚያስፈልገውን ቴክኖሎጂ ባለድርሻ አካላት ስራ ላይ ካዋሉ ኢኮኖሚውን ዲጂታላይዝ ማድረግ እንችላለን። ስማርት ኢኮኖሚ ኦር ዲጂታል ኢኮኖሚን ማሳካት እንችላለን ማለት ነው። ሌላኛው ስማርት ኢንቫይሮንመንት ነው። ኢንቫይሮንመንት ውስጥ ንጹህ የሆነች ክሊን የሆነች ውብ የሆነች ከተማ መፍጠር ነው። ኢንቫይሮንመንታሊ ጥሩ የሆነች ከተማ ከመፍጠር አንጻር ብዙ ስራዎች ተሰርተዋል ማለት ነው፣ ከአካባቢ አንጻር ማለት ነው። ሌላኛው ስማርት ገቨርናንስ ነው። ገቨርናንስ ውስጥ ከተማ አስተዳደር ውስጥ ያሉ ተቋማት የአገልግሎት አሰጣጣቸው ከትራዲሽናል ከተለመደው ከማኑዋል አሰራር አገልግሎቶቻቸውን ወደ ኦንላይን ሲያደርጉ ኦንላይን አገልግሎት መስጠት ሲጀምር ነዋሪው ከቤታቸው ሆኖ ኦር ካሉበት ሆኖ የፈለጉትን አገልግሎት ማግኘት ሲጀምሩ ምቹ እየሆነች ነው ማለት ነው። የመሬት አገልግሎት ኦር የካዳስተር ኦር የቤቶች አገልግሎት ኦር ግብር መክፈል፣ ውሃ መክፈል ሊሆን ይችላል። እንደዚህ አይነት አገልግሎቶች ኦንላይን ሲሆኑ ቅድም ያልኩኝ ለነዋሪዎች ምቹ የመሆን የተፈለገው ምቹ እንድትሆን የተፈለገውን ነገር እያሳካን እንሄዳለን ማለት ነው። ሌላኛው ስማርት ሞቢሊቲ ነው። እንቅስቃሴዎችን ብዙ ጊዜ ትራንስፖርቴሽን ሴክተሩን ማዘመን፣ ለትራንስፖርቴሽን የሚያስፈልጉትን መሰረተ ልማቶችን መስራት፣ ለምሳሌ መንገድ ፓርኮችን መስራት። መንገድ ስንል ለመኪና፣ ለባይክ ሌኖች፣ ለዎክዌይ የምንለው ለእግረኛ ማዘጋጀት፣ እንደዚህ አይነት መሰረተ ልማቶች ስማርት ሞቢሊቲ ውስጥ የትራንስፖርቱን ብቻም ሳይሆን የዴታ ትራንስፖርቴሽንም ኮሚኒኬሽን ላይ ለምሳሌ ላይቭ ስትሪሚንግ ስናደርግ ኮኔክሽኖች ኔትወርኮች ያስፈልጋሉ ማለት ነው። የኔትወርኪንግ መሰረተ ልማትም እዚህ ጋር ያስፈልጋል ማለት ነው። ሌላኛው ስማርት ሊቪንግ ነው። ስማርት ሊቪንግ ውስጥ ለምሳሌ የጤና ሁኔታ ይነሳል። ስማርት ሄልዝ የምንለው የኛ ሆስፒታሎች፣ ክሊኒኮች እንደ ሄልዝ ማኔጅመንት ሲስተሞች ስንጠቀም ልዩ ልዩ አርቲፊሻል ኢንቴሊጀንስ ሞዴሎች ስንጠቀም፣ ለምሳሌ አርቲፊሻል ኢንቴሊጀንስ ሞዴል ማለት በኤክስሬይ ማሽን ኤክስሬይን በመነሳት በትንሽ ሰከንድ ውስጥ ወደ ሳምባ አካባቢ ላይ ያሉትን በሽታዎች ስካን አድርጎ በ3 ሰከንድ ውስጥ ሳምባ ላይ ያለው በሽታ ኮቪድ ሊሆን ይችላል፣ ኒሞኒያ ኦር ባክቴሪያል ኢንፌክሽን ኦር የቲቢ እንደዚህ አይነት ዲያግኖሲስ ለመስራት የአርቲፊሻል ኢንቴሊጀንስ ሞዴሎችን በመጠቀም የጤና ዘርፉን ማዘመን። እዛው ስማርት ሊቪንግ ውስጥ የቱሪዝም ሴክተር ስማርት ቱሪዝም በማድረግ ቱሪስቶችን አትራክት ማድረግ የምትችል ከተማ ማድረግ ነው። ሌላኛው ሴፍቲ ኤንድ ሴኩሪቲ፣ ጸጥታ አካባቢ ላይ ፖሊስ ወንጀል እንዲቀንስ፣ ሰላምና ጸጥታ እንዲረጋገጥ የሚሰራበት ነው ማለት ነው። እና የመጨረሻው ፒላር ስማርት ፒፕል ነው። ሁሉም መሰረተ ልማት ኖሮን አስፈላጊ የሆኑትን ቴክኖሎጂ ስቴት ኦፍ ዘ አርት ቴክኖሎጂዎችም ኖሮ ነዋሪው የማይጠቀምበት ወይ ሊጠቀምበት ፍላጎት ከሌለው ምንም ብዙም ትርጉም የለውም ማለት ነው። ስለዚህ ስማርት ፒፕል ውስጥ ከባለድርሻ አካላት ጋር በመስራት ኮሚኒቲው ቴክኖሎጂ ጋር በቅርበት ቴክኖሎጂን በመውደድ መጠቀም እንዲችል
ኢኮኖሚ አካባቢ ብንል ኢንቫይሮንመንት አካባቢ ሁሉንም ቴክኖሎጂዎች ለመጠቀም ኮሚኒቲው ቴክኖሎጂን አድቮኬት ቴክኖሎጂን ወዶ የሚጠቀም ኮሚኒቲ መኖር መቻል አለበት ማለት ነው። ሶ ኮሚኒቲ ቴክኖሎጂ መጠቀም ሲጀምር በቀላሉ ልናሳካ እንችላለን ማለት ነው። ስለዚህ ስማርት ሲቲን ለማሳካት እነኚህ አምዶች ውስጥ ባለድርሻ አካላት አሉ። የመጀመሪያው ራዕይ አስቀምጠናል፣ የ8 ዓመት ራዕይ። ይህን ራዕይ ለማሳካት ወደ 6 ጎሎች አሉ፣ 6ቱ አምዶች ጋር የሚሄድ ማለት ነው። እያንዳንዱን ራዕይ ለማሳካት ደግሞ ግቦችን ለማሳካት የተዘረዘሩ ኦብጀክቲቭስ አለ ማለት ነው፣ አላማዎች አሉ። አንዱን አላማ ለማሳካት ኢኒሺዬቲቭ ፕሮጀክቶች ይሰራሉ። ይሄንን ወስዶ መስራት የሚችል ባለድርሻ አካላትም ይታወቃሉ። ለምሳሌ ስማርት ኢኮኖሚ ውስጥ ፋይናንስ ቢሮ፣ ገቢዎች ቢሮ፣ ህብረት ስራ፣ ባንኮች፣ ኢንሹራንስ እዚህ አካባቢ ላይ ያሉት ባለድርሻ አካላት ናቸው። እኛ ደግሞ እንደ ኢኖቬሽን እና ቴክኖሎጂ ልማት ቢሮ ለነሱ የሚያስፈልጉን ቴክኖሎጂዎች በመለየት ከነሱ ጋርም በመነጋገር ፕራዮሪቲ በማስቀመጥ እንዲኖራቸው እንሰራለን ማለት ነው። እነኚህ ቴክኖሎጂዎች ደግሞ ለምቶ መነጋገር ሲችሉ ስናስተሳስራቸው ኢንተግሬት ስናደርጋቸው የአንደኛው አውትፑት ለሌላኛው ተቋም እንደ ኢንፑት ያገለግላል ማለት ነው። ለምሳሌ መሬትን፣ ካዳስተርን፣ ኮንስትራክሽን ፍቃድ ተቋምን፣ ባለስልጣንን ስናስተሳስራቸው ከሲቪል ምዝገባ ጋር ስናስተሳስር አንደኛው ዴታ ለሌላኛው ስለሚጠቅም በአፕሊኬሽን ፕሮግራም ኢንተርፌስ አስተሳስረን ኢንተግሬት አድርገን የተሳለጠ ስራ ፍሰት እንዲኖር እናደርጋለን ማለት ነው። እና ቴክኖሎጂዎች ሲናበቡ ነው ስማርት ሲቲን ልናሳካ የምንችለው ማለት ነው። ማህበረሰቡ በዚህ ቴክኖሎጂ ተጠቃሚ መሆን የሚያስችለው ደረጃ ላይ እንዲደርስ የእናንተ ተቋም ያበረከተው ነገር ካለ መሬት ላይ ያለን አሁን የተለያዩ ስልጠናዎች ይሰጣሉ፣ እንዲህ ተደርጓል ይባላል። ግን መሬት ላይ ሲደርስ ማህበረሰቡ ጋር ያ ነገር ደርሷል ወይ? አገልግሎቶቹንስ በሚፈልገው ደረጃ ስማርት የሆነ አገልግሎቶችን ያገኛል ወይ? ስማርት ሲቲ የሚያሟላቸውን መሰረተ ልማቶች ተዘርግተዋል ወይ? አዲስ አበባ አሁን ስማርት ሲቲ ለመሆን ባስቀመጥነው ሮድ ማፕ መሰረት 8 ዓመት ነው ያስቀመጥነው፣ 2 ዓመት ነው። በ2 ዓመት ውስጥ መሰራት ያለባቸው ነገሮች ተሰርተዋል። ስማርት ሲቲ እየሆነች ነው። ቅድም እንደ ማሳያ ያሳየው የተናገርኩት ነገር አለ። ሲኦል ከተማ ላይ፣ ኬንያ ናይሮቢ ላይ በተጨባጭ ለምሳሌ ለማሳያ እንዲሆን በእኛ ቢሮ እየለማው የንብረት አስተዳደር ሲስተም አሴት ማኔጅመንት ሲስተም በውስጥ ነው የለማው። አሴት ማኔጅመንት ሲስተም ምንድን ነው የሚያደርገው? ከተማዋ ያላት ንብረትና ህንፃዎች ለማስተዳደር ነው፣ በቴክኖሎጂ ማስተዳደር ነው። ሶ ይህን ሲስተም አልምተን ለንብረት አስተዳደር ሰራተኞች ስልጠና ሰጥተን ለማዕከል መስሪያ ቤት በእያንዳንዱ ተቋም ውስጥ ላሉት ሰራተኞች ስልጠና ሰጥተን 119 ወረዳ የከተማ ንብረትና ህንፃዎች ተመዝግበዋል ማለት ነው። ክፍለ ከተሞች ላይም እንደዛው እና ማዕከል ላይም የተመዘገቡ አሉ ማለት ነው። በእርግጥ አላለቀም። ይሄ ማለት ትርጉሙ ምንድነው? ከተማ አስተዳደር ውስጥ ያሉት ንብረት በሲስተም ማወቅ ማለት ቀጣይ የሚገዙ የሚወገዱ ንብረቶች ይታወቃሉ ማለት ነው። ይሄ የአንድ ከተማ በትክክል ማስተዳደራችን ንብረታችን ማወቅ ትልቅ ኢምፕሊኬሽን ስላለው ማለት ነው። ይሄ አንድ ማሳያ ነው። ሌላው የመሬት አስተዳደር ማየት እንችላለን። መሬት አስተዳደር እዚህ በፊት የነበሩት ትልቅ ችግሮች ነበሩ። ቤዚካሊ መሬት አስተዳደር ብቻ ሳይሆን ሪፎርም ውስጥ እንዲገቡ የተደረጉ 16ቱ ተቋማት ነበሩ። ከዛ በኋላ ደግሞ በትራንስፎርማቲቭ ፕላን ውስጥ የገቡ ተቋማት አሉ። ብዙ አገልግሎት የሚሰጡ ብዙ የከተማ ነዋሪ ብዙ ሰልፍ የሚበዛባቸው ተቋማት ናቸው። ሶ መሬት አስተዳደር ላይ የተሰራው ሲስተም
መጀመሪያ ወደ 27 አገልግሎቶች ናቸው ኦንላይን የሆኑት ማለት ነዋሪው የሚጠቀምባቸው ሲስተሞች ማለት ነው። ከዛ እያደገ አሁን ወደ 40 ከዛ ወደ እንደዚህ እያደገ ነው አገልግሎታቸውን ኦንላይን እያደረጉ ነው ማለት ነው። ይሄንን ቀጥታ ነዋሪው መጠቀም እየጀመረ ነው ማለት ነው። ሁለት ወደ ቤቶች አካባቢ ስንሄድ ቤቶች ኮርፖሬሽን እና ቤቶች ልማት ቢሮ በእርግጥ እንደ መሬትና እንደ ሲቪል ምዝገባ አልወጣም፣ በሚዲያም ብዙም አልወጣም እንጂ ብዙ አገልግሎቶች ኦንላይን መስጠት ተጀምረዋል ማለት ነው። መሬት ላይ የወረደ ተጨባጭ ማየት የሚቻለው የሲቪል ምዝገባ ይታወቃል። እዚህ ተቋም ውስጥ የነበረ ችግር ከዚህ በፊት አሁን ግን 119ኙም ወረዳዎች ከማዕከል ሆኖ አፈጻጸማቸውን ማየት የሚቻልበት ማስተካከያ ካስፈለገ ከማዕከል ሆኖ ማስተካከያ እንዲሰጥ ትክክለኛ አገልግሎት መስጠት ሰርቪስ ዲሊቨሪውን ከጊዜ ወደ ጊዜ ማሻሻል የሚቻልበት ሁኔታ ነው ያለው ማለት ነው። ጥሩ አፈጻጸም ነው ማለት ነው ያለው። ሌሎች ተቋማት ጋርም አለ እንደዚህ አሽተሽ ብናል አሽከርካሪ ተሽከርካሪ ብናይ የትራፊክ ማኔጅመንትን ብናይ ሪፎርም ውስጥ ያሉ ናቸው። እነኚህም ጥሩ የሆነ አፈጻጸም ነው ያለው። የአሽከርካሪ ተሽከርካሪ ብናይ ኦልሞስት አብዛኛው አገልግሎቶቻቸው ኦንላይን እኮ ነው፣ መሬት ላይ የወረደ በተጨባጭ እየተሰራ ነው ማለት ነው። ይሄ ብቻ ለማሳጠር አብዛኛው ተቋማት ውስጥ ቴክኖሎጂ አለ ከተባለ የኛ ኢኖቬሽን ቴክኖሎጂ ልማት ቢሮ ከጀርባ አለ ማለት ነው። በተለይ ደግሞ ትርጉም የሚኖረው እነኚህን ቴክኖሎጂዎች ማህበረሰቡ መጠቀም ሲጀመር ነው እንጂ ቴክኖሎጂ አልምተን ተቋሙ ቴክኖሎጂ አለው ለማለት ሳይሆን ትክክለኛ ስለመኖሩ ነዋሪው መጠቀም ሲችል ነው ማለት ነው። ይሄንን ደግሞ ከጊዜ ወደ ጊዜ እያሻሻልን እየመጣን ነው ማለት ነው። በጣም ፕሮግሬሲቭ የሆነ ነገር አለ ማለት ነው እና ለውጦችም አሉ ማለት ነው። አዲስ አበባ ቴክኖሎጂ ከመጠቀም አንጻር ሌሎች ቴክኖሎጂዎች ለምሳሌ ኢኮኖሚ ውስጥ ኮንትሪቢዩሽን ያላቸው በኢትዮ ቴሌኮም በባንኮችም የተሰሩ ሲስተሞች በእርግጠኝነት አዲስ አበባ ከተማ ውስጥ እነኚህን ቴክኖሎጂዎች በመጠቀም ግብይት እየተፈጸመ ነው ማለት ነው። ትራንዛክሽን እየተሰራ ነው ማለት ነው። ግንዛቤ እየተፈጠረ ነው ማለት ነው። ለምሳሌ የ5 ሚሊዮን ኢትዮጵያን ኮደርስ ላይም ቴክኖሎጂ ሰዎች መጠቀም እንዲችሉ ነዋሪው መጠቀም እንዲችል 4 ሞጁሎች አሉት። የፈንዳሜንታል ፕሮግራሚንግ አለ፣ የዴታ ሳይንስ ፈንዳሜንታል ዴታ ሳይንስ፣ የፈንዳሜንታል አርቲፊሻል ኢንተለጀንስ እና 4 ኮርሶች ናቸው ያሉት እና የአንድሮይድ የሞባይል አንድሮይድ ኮርስ ነው። 4ቱ ቤዚክ ፈንዳሜንታል ናቸው። ወጣቶች እነኚህን ኮርሶች ፈንዳሜንታል ኮርሶች ሰክሰስፉሊ ከጨረሱ ኢንተርሚዲየት ኮርሶችን መጀመር ይችላሉ። ቢያንስ እነኚህን 2-3 ሞጁሎችን የወሰደ ሰው አንዳንዶቹ ቴክኖሎጂን ለመፍጠር ይነሳሳሉ፣ ሌሎች ደግሞ ለመጠቀም ሞቲቬትድ ይሆናሉ፣ ሌሎቹም እንዲጠቀሙ ይረዳል ማለት ነው። ስለዚህ ኢትዮጵያ ውስጥ ቴክኖሎጂ የመፍጠር አቅምም አለን፣ የመጠቀምም ሰው ከጊዜ ወደ ጊዜ ቴክኖሎጂን መጠቀም ላይ እየጨመረ ነው ማለት ነው ያለው እና የኛ ቢሮ ግንዛቤ ከመፍጠር በጥናትና ምርምር ቴክኖሎጂዎችን በመለየት የተቋማትን የአይሲቲ ዳይሬክቶሬት አደረጃጀታቸውን ማየት፣ የሚያስፈልጋቸውን ቴክኖሎጂ በመለየት ፕራዮሪቲ በመስጠት ሂር ኤንድ ዜር የተበጣጠሱ ሲስተሞች እንዳይኖሩ የተሰበሰበ ሲስተም እንዲኖር ከሱም አልፎ ከአዲስ አበባ ከተማም አልፎ ለክልል ከተሞችም ልምድ እያካፈለን ነው ማለት ነው። ከክልል ከተሞች እየመጡ አንዳንድ ሀሳቦችን ዲስከስ እያደረገን ለሌሎች ከተሞችም መልካም አጋጣሚ እየፈጠረ ነው ማለት ነው። ይሄ ብዙ ከተሞች አሉ ልምድ እየወሰዱ እየመጡ ማለት ነው። እሱ ብቻ ሳይሆን አዲስ አበባ ከተማ ውስጥ የለሙት ሲስተሞች ለሌሎችም ትራንስፈር አድርገን የሀገር ሀብት ነው መጠቀም እንዲችሉ እየተነጋገርን ነው ማለት ነው። ከራሳችን ነው ከአዲስ አበባ ከተማ አልፈን ለሌሎች ከተሞችም እንዲሆኑ ማለት ነው።
ሌሎች ከተሞችም ምቹ መሆን አለባቸው። አዲስ አበባ ብቻ ሳይሆን ለነዋሪዎቻቸው ምቹ መሆን መቻል አለባቸው እና ይሄንን ነው እያደረግን ያለ ነው ማለት ነው። ትውልዱ ቴክኖሎጂ ጋር ተግባብቶ የቴክኖሎጂ ውጤት ሆኖ በቴክኖሎጂው ተጠቃሚ እንዲሆን የተጀመረ የማሰልጠኛ የህፃናትም ይሁን ከታች ጀምሮ ነገ ሀገርን የሚረከቡ ወጣቶች ወይም ትውልድ ወይም ህፃናት ከቴክኖሎጂ ጋር ያላቸው ቁርኝትና ትውውቅ ከፍተኛ እንዲሆን ነገ እንዲረከቡ ዲጂታል ኢኮኖሚ ለመገንባትም አዲስ አይምሮ አዲስ ኃይል አዲስ ጭንቅላት እንዲመረት ምን ስራ ሰርቷል የናንተ ተቋም? እንደ ክፍተት ብዬ የማስበው የኮሙኒኬሽን ችግር አለ እንጂ የፈጠራና እንትን ችግር የለብንም። ስናይ እኛ አንደኛ እንደው ለፉከራ ምናምን ሳይሆን ብዙ አውትስታንዲንግ የሆኑ ወጣቶች ጄኔሬሽኖች አሉ። ምን ሰራን ማሳያ አሁን ቅርብ ጊዜ በተለይ ሚዲያ ላይ አልወጣም። በርግጥ አቃቂ ቃሊቲ ክፍለ ከተማ ውስጥ አንድ ኢኖቬተር በሎካል አይተም ለሲቲ ቱር የሚረዳ ልንጠቀምበት የምንችል አውሮፕላን ሰርተዋል። ለምሳሌ ለበረራ ቴስት ለማድረግ ዝግጁ የሆነ አንዳንድ ባለሙያዎች እዛ በአካባቢ ላይ ያሉትን ባለሙያዎች ይዘን ሄደን ስናሳያቸው መብረር ሰክሰስፉሊ መብረር እንደሚችል ተስፋ ይሰጡናል። ማለት የፈለኩት በሚዲያ ስላላወጣናቸው እንጂ በተለይ ከቴክኖሎጂ አንፃር የኛ ልጆች ብዙ ነገሮች መፍጠር እንደሚችሉ እየፈጠሩም እንደሆነ ግን ደግሞ ዲስሚኔሽን ላይ ጋፕ እንዳለ ነው የሚያሳየው ማለት ነው። ይሄ አንዱ ነው። ይሄው ኢኖቬተር ብዙ ነገሮች ሰርተዋል። በዚህ ጋር ቅርብ ጊዜ ምናልባት ሊወጣ ይችላል። ተሽከርካሪ ሞዲፋይ ያደረጉ መስራት ይሄ እንደ ማሳያ የምናነሳቸው ነገሮች ናቸው ማለት ነው። እንደዚህ አይነት ስራ መስራት የሚችሉ ወጣቶች አሉ። ኦርጋናይዝ እያደረጉ ኮንዱሲቭ የሆነ አካባቢ የመስራት አካባቢ እያመቻቹ የመስራት ይሄ ጅምር በመውሰድ እያመቻቹ ይሄን ኤንቫይሮንመንት እያመቻቹ በስፋት ልንልበት ይገባል። እሱ ነው እንደ ክፍተት የሚታየው ማለት ነው። እና አንደኛ ይሄንን እንደዚህ አይነት ኢኖቬተሮችን በመሰብሰብ ማጠናከር ያስፈልጋል ማለት አሉ ማለት ነው። ሲስተም ላይ የሚሰሩ ወደ ስራ ያልገቡ ሲስተሞች ቅርብ ጊዜ ላይ ወደ ስራ የሚገቡ ልዩ ልዩ ኢምፕሩቭመንት የተደረገላቸው ሲስተሞች አሉ፣ የተሻሻሉ አሉ። ሌላ አንድ ነገር ልንገራችሁ። ጉግል ማፕ ይታወቃል አይደል? ስንሄድ ጉግል ማፕ አስገብተን የኛው ልጆች መቼም እኛ አሁን ጉግል ማፕ ስንጠቀም ሃርድ ከረንሲ ኢምፕሊኬሽን አለው። ስፒዱ ፋስት አይደለም፣ ኤፊሽንት አይደለም፣ ኢፌክቲቭ አይደለም። የኛ ልጆች ግን ጉግል ማፕን ሊተካ የሚችል ሶሉሽን ሰርተዋል። ይሄንንም ቅርብ ጊዜ እንትን ማድረግ እንችላለን። አንደኛ ጉግል ማፑን ሃርድ ከረንሲ ያስቀራል። አንድ ሁለተኛ ከጉግል በላይ ፋስት ይሆናል። አልጎሪዝም ኢምፕሩቭመንት አለው ማለት ነው። እንደዚህ አይነት ማፕ ለካዳስተር መጠቀም እንችላለን። ለዲጂታል አድሬሲንግ እሳትና አደጋ ላይ መጠቀም እንችላለን። ዲዛስተር በተፈጠረበት ቦታ ላይ ኢሚዲየትሊ ሎኬት አድርጎ የሚወስደን ኮንስትራክሽን አካባቢ ላይ መጠቀም እንችላለን። ዩቲሊቲ ቴሌ የቱ ጋር እንደተቀበረ ማብራት፣ የስልክ ዩቲሊቲ ቦታ እና ፕላን ለማድረግ የምንጠቀምበት ነገር ነው። ይሄ ኢኖቬተሮች ናቸው። ኤግዚስቲንግ ሲስተሞችን ኢምፕሩቭ አድርጎ
ለምሳሌ ጎግል ማፕ ነው ኢምፕሩቭ ያደረጉት ነው የሚለው። ስራ ላይ ውለዋል ወይ ከተባለ አብዛኛው ኢትዮጵያ ውስጥ ያሉ ራይዶች ይህን ሲስተም ነው የሚጠቀሙት። ይሄው ሲስተም ከአፍሪካ ውጭም ሪኩዌስት እያደረጉ እየተጠቀሙበት ነው። ለምሳሌ ሩዋንዳ፣ ኢትዮጵያ ለሩዋንዳ እየሰጠች ነው ማለት ነው። ናይጄሪያም ቅርብ ጊዜ ሪኩዌስት አድርገዋል። እነኚህ ኢኖቬተሮች ከኛ ቢሮ ጋር በመቅረብ ሀሳብ በመለዋወጥ የሚሰሩት እነኚህ ስቱደንት ተማሪዎች ናቸው። በጣም ቅርብ ጊዜ ግራጁዌት ያደረጉ ናቸው። የአውሮፕላኑን የስሞል በጣም ስሞል ሳይዝ አውሮፕላን ነገርኩ፣ የጉግል ማፕ ኢምፕሩቭመንት ነገርኩ። እንደዚህ አይነት ኢምፕሩቭመንት የተሰሩ ሲስተሞች ብዙ ናቸው ማለት ነው። ማዕከሉ ባዘጋጃቸውና ባሰለጠናቸው የማዕከሉ ውጤት ናቸው ወይስ በተቋማት ላይ ነው ማዕከሉ ስራ የሚሰራው? አንደኛ ግለሰቦች ሀሳብ ሊኖራቸው ይችላል። ለድጋፍ ለኮንሰልተንሲ መጥቶ እኛ ቢሮ ሲያማክሩ ሀሳብ እንሰጣቸዋለን፣ እናበረታታለን። ከዛ በኋላ እየጨመሩ እያሻሻሉ ይሄዳሉ። ይህንን ለማበረታታት ባይዘወይ ትልልቅ ኢኖቬሽን የሰሩትንም ሪኮግናይዝ ለማድረግ መመሪያ ሰርተን ኦልሞስት ፋይናል ስቴጅ ላይ ነው ያለው። ቅርብ ጊዜ የምንጀምራቸዋል ኢኖቬተሮችን በማዕከል ሪኮግኒሽን እየሰጠን ስራዎቻቸው እየሰፉ እንዲሄዱ የማስተባበር ስራ እየሰራን ሀሳብ አይዲያ የሚያመነጨው ግለሰብ ሊሆን ይችላል። የሚያዳብረው ግን እኛ ጋር ሲመጣ እያዳበረ ወደ ኮሜርሻላይዝ ደረጃ ላይ ይሄዳል። ያ ማለት እኛው ቢሮ ጋር ነው የሚያልቀው ማለት ግን አይደለም። ለምሳሌ ቅድም የነገርኩ አውሮፕላን ላይ ፓሽኔትድ የሆነ ለ10 ዓመት ነው ባይዘው ሀሳቡን ያቆየው። ግን ቢሮ ደግሞ ሀሳብ ምክር ሀሳብ ኮንሰልተንሲ ሰጥቶት ከሌሎች ስቴኮችም ጋር እየሰራ ለምሳሌ ኢትዮጵያን ኤርላይንስ ኢትዮጵያን አቪዬሽን ጋር ቀርቦ የተሻለ ባለሙያ አሳይን ተደርጎለት ከበረራ ሙከራ በፊት ችግር እንዳይከሰት እያደረገን ነው። ያ ማለት ኢኖቬተሮች አሁን ኮንዱሲቭ ኤንቫይሮንመንት አለ መጥቶ ምክር ወስዶ ድጋፍ ወስዶ የመስራት ማለት ነው። አሁን ይሄ ኤግዛምፕል ነው። የጉግል ማፑም እንደዛው ነው። የራሳችን ሶሉሽን ነው። ሌሎች ዌስተርኖች እንደዚህ ነው ያደረጉት። የኢትዮጵያን ሶሉሽን ነው የሚባለው ወደፊት። መነሻው ግን ከዚሁ ከአዲስ አበባ ሆኖ ማለት ነው። ሙሉ አዲስ አበባ ኢትዮጵያ ይጠቀሙበታል። ከዛ አፍሪካን ይህን ሶሉሽኖችን ይጠቀሙበታል ማለት ነው። እና በተለይ የቴክኖሎጂ ነክ ነገሮች ላይ የግድ አዲስ ነገር መሆን የለበትም። የነበረውን ራሱ ማሻሻል፣ አልጎሪዝሙን ማሻሻል፣ ኤፊሽንሲውን ኢፌክቲቭነሱን ማሻሻል፣ ፐርፎርማንሱን ማሻሻልም እንደ ኢኖቬሽን ስለሚታይ ለተለያዩ ኢኖቬተሮች ምክር ሀሳብ እንሰጣለን። ተደራጅቶ ለሚመጡትም ምክር ሀሳብ እየሰጠን እየሰሩ ነው ያሉት ማለት ነው። ከቴክኖሎጂ ጋር ትውውቅ ያደረጉ ወጣቶች የስራ እድል ፈጠራው ላይ ተጠቃሚ እንዲሆኑ በእናንተ በኩል የተሰሩ ስራዎች ካሉ በዚሁ ላይ ጨምረው አብራርተው ቢያብራሩልኝ። መልካም 5 ሚሊዮን ኢትዮጵያን ኮደርስ 5 ሚሊዮን ሰው ብቻ በቂ አይደለም። እውነትህን ነው። ይሄ እንደ መነሻ ነው። ከዛ በላይ መሄድ ነው የምንፈልገው እኛ ኖርማሊ። እኛ አሁን እንደ አዲስ አበባ ከተማ አስተዳደር 300,000 ቢባልም ስትሬች አድርገን ይሄንን ከዛ በላይ ማሳካት ነው የምንሞክረው። ይሄ መልካም አጋጣሚ ነው። አንደኛ እንደ ስልጣንና ተግባር እኛ ቢሮ ቴክኖሎጂ ግንዛቤ መፍጠር ነው። ለኛ መልካም አጋጣሚ ነው ይሄ። እነኚህ ኮርሶች ሞጁሎች ሰዎች በግላቸው ሬጂስተር አድርጎ ቢማሩ ውድ ናቸው። በዩናይትድ አረብ ኤሚሬትስ ሰብሲዲ ኦር ስፖንሰር የተደረገ ነው። መልካም አጋጣሚ ነው። በደንብ እየሰራን ነው። ቅድም እንደተናገርኩኝ ኢንቴንሲቭ 250 ገደማ መድረክ ማዘጋጀት
ከ85,000 በላይ ተሳታፊዎችን ነዋሪዎችን ኦሪንቴሽን ነው እየሰጠን። ከዛም አልፎ አንዳንድ ተቋም ለምሳሌ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በተለይ አይቲ ዘርፉ ላይ ላሉት የ5 ሚሊዮን ኢትዮጵያን ኮደርስ ሰርቲፊኬት መውሰድ እንዳለባቸው ባስቀመጠው አቅጣጫ መሰረት በቅርብ ጊዜ ወደ 240 የወሳኝ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ሰርቲፋይድ ሆነዋል። ሁሉም ተቋማት እንደዚህ ማድረግ እንዲችሉ እናበረታታለን፣ ግንዛቤ እንፈጥራለን። እኛም እንደኛ ቢሮ ከዚህ በኋላ 5 ሚሊዮን ኢትዮጵያን ኮደርስ ሰርቲፋይድ የሆኑ ግለሰቦች በልዩ ልዩ ፓኬጅ ማሳተፍ እንዲችሉ እንደ ክራይቴሪያ እናደርጋለን ማለት ነው። ሰዎች እንዲነቃቁ እንዲነሳሱ ስራዎችን እንሰራለን ማለት ነው። ባለኝ መረጃ አዲስ አበባ ከተማ አስተዳደር ውስጥ ወደ 55,000 ሰዎች ሰርቲፋይድ እንደሆኑ መረጃው አለኝ ማለት ነው። ኤግዛክት ፊገሩን ባላስታውስም በሚኒስትሪ ኦፍ ኢኖቬሽን በኩል ነው ይሄ ፊገር እንደ ሀገር እያስተባበረ ያለው ሚኒስትሪ ኦፍ ኢኖቬሽን ነው። በከፍተኛ ትኩረት እየተሰጠ ያለ ስልጠና ነው ማለት ነው። ከዚህ ጋር ተያይዞ አንዳንድ ስልጠና ሰርቲፊኬቶች ከዲግሪ ያልተናነሱ ናቸው። በተለይ ቴክኖሎጂ አካባቢ ላይ ያሉ ስልጠናዎች ዲግሪ ዋንስ ወስደ ከቆየ በኋላ ራስን አፕዴት የምታደርግባቸው የስልጠና ርዕሶች ናቸው። ለምሳሌ አንድ ሲኒየር ፕሮግራመር ይሄንን ቢወስድ ምንም አይጎዳው፣ በአጭር ጊዜ ውስጥ ሰርቲፋይድ መሆን ይችላል ስለሚያውቅ ማለት ነው። ሰርቲፋይድ ሆኖ ሰርቲፊኬቱን ወስዶ ከዛ በኋላ ምናልባት ሌላ ኦፖርቹኒቲም ካለ እነኚህ ፈንዳሜንታል ሞጁሎች ናቸው። ኢንተርሚዲየት ሞጁሎችም ኦር አድቫንስድ ሞጁሎችም ሲመጡ ተጠቃሚ ይሆናል ማለት ነው። ስለዚህ ሁሉም ሰዎች የቻሉ የሃይ ስኩል ተማሪዎች፣ ዩኒቨርሲቲ ተማሪዎች፣ የመንግስት ሰራተኞች፣ ነጋዴዎች፣ ሁሉም ማንንም ኦል ኢንክሉሲቭ ነው። ሁሉም ሰው መውሰድ ይችላል። ቤታቸው ነው መውሰድ ይችላሉ። ምናልባት ሰበብ ኢንተርኔት የለም ማቴሪያል ስላለው ሰው ዳውንሎድ እያደረገ አጥንቶ ሰርቶ ከዛ ልክ ሊፈተን ሲል ፈተናዎቹን ብቻ ሄዶ ኦንላይን ሲሆን ማድረግ ይችላል ማለት ነው። ስለዚህ በጣም ጥሩ የሰርቲፊኬት የስልጠና ፕላትፎርም ነው። መልካም አጋጣሚ ነው። ይሄንን እንጠቀም። ከዚህ ይሄንን ደግሞ መልካም አጋጣሚ ምንድነው? ስልጠናዎችን ኦንላይን መውሰድ እንደምንችል ሌላ ሀገር ላይ ብዙ ስልጠናዎች ኦንላይን ነው የሚሰጡት። ብዙ ትልልቅ ሰርቲፊኬሽን ኦንላይን ነው የሚሰጡት። ይሄንንም እንድንማር መልካም እድል ይፈጥራል ማለት ነው። ከዚህ በፊት እኛ ኢምፐርሰን ሄደን መማርን ነው ምን የተለማመድ ነው። የ5 ሚሊዮን ኢትዮጵያን ኮደርስ እንደዚህ አይነት ካልቸርም እንደዚህ አይነት ባህልም ያስተምራል ማለት ነው። መልካም ጥሩ የሆነ ካልቸር ነው፣ ማስቀጠል መቻል አለብን ማለት ነው። ሞቲቬትድ መሆን መቻል አለብን ማለት ነው። ራሳችንን ለመቀየር መልካም አጋጣሚ ስለሆነ አንደኛው ሌላውን እየረዳ እንደዚህ አይነት እድል ስንጠቀም የኛን ፕሮፌሽናል ካሪየር ለማሻሻል ይረዳናል ማለት ነው። አንድ ሜዲካል የሆነ ሰው መውሰድ ይችላል። ባዮሜዲካል ኢንጂነር የሆነ ሰው ይሄንን ሰርቲፋይ ሲሆን እዛ ያለበት ዘርፍ ላይ ይረዳዋል። አንድ ኤሌክትሪካል ኢንጂነር ኦር መካኒካል ኢንጂነር ይሄንን ኮርስ ሲወስድ እዛ ያለበት መካኒካል ኢንጂነሪንጉን ለመስራት ከዚህ ቴክኖሎጂ ጋር ለማቀራረብ ይመቸዋል። የመጀመሪያ ነው የሚሆነው። አንድ ሲቪል ኢንጂነርን እነኚህ ሰርቲፊኬቶችን የወሰደ ሲቪል ኢንጂነር እና እነኚህ ሰርቲፊኬት ያልወሰደ ሲቪል ኢንጂነር ብናይ በእርግጠኝነት እነኚህ ኮርሶችን ወስዶ ሰርቲፋይድ ሆኖ ራሱን አፕዴት ያደረገ ሲቪል ኢንጂነር ከዛኛው የተሻለ የመሆን ቻንሱ ሰፊ ነው ማለት ነው። አንድ መስኮት አገልግሎትን በተመለከተ ይሄ የእናንተ ተቋም ይሄንንም ውጤታማ ለማድረግ እየሰራቸው ስራዎች ካሉ እዚሁ ጨምረው ቢያብራሩልኝ። እንደ ስማርት ሲቲ ያው ከተማ ለነዋሪዎች ምቹ እንድትሆን አሪፍ አጋጣሚ ኦር ኮንሰፕት ጥሩ ኮንሰፕት ነው ብለን የምናስበው ዋን ዊንዶው ሰርቪስ የሚባለው የአንድ መስኮት አገልግሎት ጥሩ ነው።
ነዋሪዎች የሆነ አገልግሎት ለማግኘት ሲሄዱ እዛ ሁሉም አለ ማለት ነው። ይሄ አሪፍ ኮንሰፕት ነው እና እኛም ጥረት እያደረግን ነው። ለምሳሌ ስራና ክህሎት አካባቢ ላይ ያለው እንትን ዋን ዊንዶ ሲስተም እየተሞከረ ነው ያለው። እንደዚህ አይነት ሲስተሞች አሁን እንደ አዲስ አበባ ከተማ አስተዳደር ይሄ ኮንሰፕት አፕላይ እንዲደረግ አሁን ተቋማት ሁሉም ዘርፎች ለምሳሌ ሮብና አርብ የተገልጋይ ቀን ነው። እንደዚህ አይነት አገልግሎት የሚሰጡ ሁሉም የሚመለከታቸው ጽሕፈት ቤት ኃላፊዎች ሊሆኑ ይችላሉ፣ ዘርፎች ኃላፊዎች ሊሆኑ ይችላሉ። እንደዛ ሲሆን ተገልጋይ ሁሉንም በአንድ ቦታ ሲያገኛል አገልግሎት ማለት ነው። በተለይ ሲስተም ዋይዝ ሲሆን በሲስተም የምንሰጣቸው አገልግሎቶች ሲሆን ይሄንን ነገር የተሻለ ያደርገዋል ማለት ነው። እንደኛ ቢሮ በእርግጥ የኛ ቢሮ እንደ ሌሎቹ የነዋሪዎች ጋር ቀጥታ የሚገናኝ ቢሮ አይደለም። ከነዋሪዎች ጋር የሚገናኙ ቢሮዎችን በቴክኖሎጂ ነው የምንደግፈው። የኛ ከስተመሮች ተቋማት ናቸው ማለት ነው። በእርግጥ በቀጥታም የቴክኖሎጂ ካምፓኒዎች የተቋማት እንደኛ ከስተመሮች ነው የምናየው። ሶ ዋን ዊንዶ በጣም አፕሪሺየት አድቮኬት የምናደርገው ኮንሰፕት ነው። ለዚህ ሊረዳ የሚችልም ሲስተም ስናስተሳስር ሲስተሞችን ስናናብብ ኢምፐርሰን ወደፊት ኢምፐርሰን መምጣቱ ይቀራል። እዛው አንድ ሲስተም ላይ ያገኛሉ አገልግሎት ኦንላይን ማለት ነው። ኢምፐርሰን መሄድ ካስፈልጋቸው በአካል መሄድ ካስፈልጋቸው ምን ይዞ መሄድ እንዳለባቸው ለእያንዳንዱ አገልግሎት ምን ይዞ መሄድ እንዳለባቸው ይረዳናል። ነዋሪ ሄዶ እየተመላለሰ አይሰቃይም ማለት ነው። ግን ይሄ ሁሉ ነገር በአንድ ጊዜ አይሆንም። ሀቅ እውነትም መቀበል መቻል አለብን። አሁን ኢምፕሩቭመንቶች ስለመኖራቸው እውቅና መስጠት ነው። አዲስ አበባ በሲኦል ከተማ ላይ 115 ከተሞች በላይ ናቸው ባይዘው የተወዳደሩ ግን ስክሪን የተደረጉ 115 ከተሞች ናቸው። እዛ ላይ ስማርት ሲቲ ሊደርሺፕ ክብርት ከንቲባ አሸነፉ ሲባል ዝም ብሎ አይደለም። አሁን ይሄ ለምሳሌ ብዙ ክራይቴሪያ ውስጥ አልፎ ነው። ኮሚቴውም በጣም ጠንካራ ኮሚቴ ነው። በጣም ጠንካራ የሆነ ክራይቴሪያ ነው። እነኚህ ነገሮች የስማርት ሲቲ ሊደርሺፕ አዋርድ ራሱ ምንድነው ትርጉሙ? ከተማ አስተዳደሩ ለስማርት ሲቲ የሰጠውን ትኩረት እንደ አንድ ክራይቴሪያ ነው። ከዛ በኋላ ሌሎች መሰረተ ልማቶች እየተሰሩ መሆናቸው ሌላኛው ግብአት ነው ማለት ነው። በዓለም ደረጃ ሪኮግኒሽን እየሰጡ እዚህ ደግሞ መልካም ነገር ሲሰራ አፕሪሺየት ለማድረግ መቸገር ተገቢ አይደለም ማለት ነው። አፕሪሺየት ማድረግ የሲቪላይዝድ ኮሚኒቲ መገለጫ ነው። ያልተሰራውን ደግሞ በአግባቡ መጠየቅ እንደዛ። ሶ ስማርት ፒፕል ይሄንን ነው። ስማርት ፒፕል ፒላር የሚሰራው ቴክኖሎጂ መጠቀም የሚችል ምክንያታዊ የሆነ ኮሚኒቲ አፕሪሺየት ማድረግ የሚችል ፖዚቲቭ ኤነርጂ ያለው ይችላል የሚል ሜንታሊቲ ከራሱ የሚጠበቀውን ሲሰራ ለምሳሌ ቴክኖሎጂ መጠቀም ራሱ መጠቀም መሰረተ ልማትን በአግባቡ መጠቀም ማንከባከብ ኦን ማድረግ ለምሳሌ መሰረተ ልማቶችን ማንከባከብ ኦን ማድረግ የስማርት ፒፕል መገለጫ ነው ማለት ነው። ምንም ችግር የለውም። አፕሪሺየት ስናደርግ አፕሪሺየት ደግሞ መጠየቅ ያለበትን በአግባቡ መጠየቅ ከዛ በኋላ የሚመለከተው አካል ባለድርሻ አካል ደግሞ ያንን አድሬስ ለማድረግ ይሄ ሁሉ አንድ ላይ ሲመጣ ነው ከተማችን የምናዘምነው። አዲስ አበባችን ከሌሎች ጋር ኮምፒት የምታደርገው ለሌሎች ከተሞችም ደግሞ በረከት የምትሆነው ኢቭን ከራሷም አልፋ ያለንን መልካም አጋጣሚዎችን በመጠቀም ትራንስፎርም ማድረግ እንችላለን። ከተማችን ትራንስፎርም ማድረግ እንችላለን። ሌሎች ከተሞችም ትራንስፎርም እንዲያደርጉ የራሳችን ድርሻ መጫወት እንችላለን። ሲደማመሩ ሀገራችን ዲጂታሊ ትራንስፎርም ትሆናለች። ዲጂታል ትራንስፎርሜሽን 2025 የተባለው በነገራችን ላይ
ይሄ የስማርት ሲቲን ራዕይ ስናሳካ ቀደም ግቦችን አስቀምጬ አላማዎችን አስቀምጬ ስል እያንዳንዱ ግብ ስናሳካ የሰስቴይነብል ዲቨሎፕመንት ጎሎች ሚት የምናረጋቸዋሉ የምናሳካቸዋሉ። ያ ማለት በተለይ ዩሮፒያን ሀገራት ላይ ሰስቴይነብል ዲቨሎፕመንት ጎል ላይ አዲስ አበባ ስታሳካ ኢትዮጵያ አሳክታለች ማለት ነው። 6ቱ ስናደርግ አብዛኛው 17ቱ ሰስቴይነብል ዲቨሎፕመንት ጎል ውስጥ የተለዩትን ታርጌቶች እናሳካለን። ኢትዮጵያ የራሷን ድርሻ እየተወጣች ነው የሚለውን ያሳያል ማለት ነው። ከተማችንስ ሙሉ ለሙሉ የስማርት ሲቲን ለማሟላት ምን ያህል ጊዜ ይፈጅባታል ብለው ያስባሉ ዶክተር ቱሉ? መነሻ ሲጀምር ይሄ ስማርት ሲቲ ማለት እንደው የቅንጦት ነበር የሚመስለው። አንዳንድ ከመረዳት ማለት በደንብ ካልተረዳ ሰው ተርሚኖሎጂ በራሱ ለዌስተርኖች ብቻ የተሰጠ ይመስላል። ስማርት ሲቲ በሚለው ተርሚኖሎጂ ማለት ነው። ስማርት ሲቲ ከማውራታችሁ በፊት ሰው መሰልጠን አለበት ብሎ አስተያየት ሲሰጥ የነበሩ ሰዎች ነበሩ። ያው ስማርት ሲቲ ቅድም እንደተናገርኩኝ ለነዋሪዎች ምቹ የሆነች ከተማ ማለት ስማርት ሲቲ ማለት ነው። ከተሞች ላይ ያሉትን ችግሮች በመቀነስ ለነዋሪዎች ምቹ ማድረግ፣ ችግሮችን በመቀነስ መሰረተ ልማትና ቴክኖሎጂ በማቅረብ ለነዋሪዎች ምቹ የሆነች ከተማ መፍጠር። ይሄ ደግሞ እኛ ስማርት ሲቲ የተባለው የመጀመሪያውን ፌስ ራዕይ በ8 ዓመት እናሳካለን ብለን 2 ዓመት ላይ ያለን አሁን ጥሩ ነው ብለን ነው የምንወስደው። ማሳያው ቅድም ያሉት ሪኮግኒሽኖች ናቸው። እሱ ብቻ አይደለም፣ ከነዋሪዎችም ግብአት ይሰበሰባል። ፊሊንግ ማለት ነው። ሳቲስፋክሽን ሌቨል ይሰበሰባል ከጊዜ ወደ ጊዜ ማለት ነው። 6 ዓመት ይቀረናል። ለምንድን ነው ያስቀመጥነውን ራዕይ አሳክተናል አላሳካናል የሚለውን ለማየት ምንድነው ራዕያችን? ከተማችን ኢንተርናሽናሊ ሪኮግናይዝድ ሆናለች። አሁን ቅድም ኢንተርናሽናሊ ሪኮግናይዝድ ሆናለች። ሲኦል ከተማ ላይ እኮ ሪኮግኒሽን ማለት ኢንተርናሽናል ነው። በአፍሪካም ደረጃ እንቀጥላለን። ሂውማን ሴንተሪክ ነች እናያለን። ሰስቴይነብል እና ሬዚሊየንት እንድትሆን ምን ሰራን እናያለን። ቴክኖሎጂ ላይ እየተመሰረተች ነች እናያለን ማለት። ለዛ ነው ስለ ቴክኖሎጂ የምናወራው። 6 ዓመት ይቀረናል። 6 ዓመት ላይ ስንደርስ እኮ ስማርት ሲቲ ሆነናል ብለን የምንጨርሰው ጉዳይ አይደለም። ያስቀመጥነው ራዕይ እናሻሽላለን አሳክተን ከሆነ። ያላሳካን ከሆነ ደግሞ ክፍተታችን አይተን ሰርተን እናሳካለን። 1-2 ዓመት ወር 1 ዓመት እንደ ሁኔታው ጨምረን። በእርግጠኝነት ግን መናገር የሚቻለው በዚህ ፔስ ከሄደን ከቀሩን 6 ዓመታት በፊት ያስቀመጥነው ራዕይ ማሳካት እንችላለን ብዬ ገምታለሁ። ምክንያቱም አብዛኛው የከተማ አስተዳደር አመራር የቴክኖሎጂ ላይ ትኩረት አድርጓል። ክቡር ጠቅላይ ሚኒስትራችንም ክቡር ከንቲባችንም ካቢኔው ለቴክኖሎጂ ትኩረት ስለሰጡ፣ አመራሩ ለቴክኖሎጂ ትኩረት ስለሰጡ በእኔ አረዳድ ትራንስፎርማቲቭ የሆኑ ሊደሮች ተፈጥሯል ብዬ አስባለሁ። ስማርት ሲቲ በተፈጥሮ ልሳካ የሚችለው ትራንስፎርማቲቭ ሊደሮች ሲፈጠሩ ነው። ሰርቫንት ሊደሮች ሲፈጠሩ ነው። አገልጋይ አመራር ትራንስፎርማቲቭ የሆኑ አመራሮች ሲፈጠሩ ለስማርት ሲቲ ስኬት ምቹ ሁኔታ ይፈጠራል። የኮሪደር ልማት ሰርቫንት ሊደር ስለመፈጠራቸውና ትራንስፎርማቲቭ ሊደር ስለመፈጠራቸውን የሚያሳያን ነው የሚሆነው። ግን ፐርፌክት ነው ማለት አይቻልም። ሃይ ሌቨል ላይ ይሄ ሁኔታ አለ። ግን ወደ ታች ወረድ ስንል ስቲል አሁንም ብዙ ክፍተቶች ሊኖሩ ይችላሉ። ስማርት ሲቲ ደግሞ ባይዘይ ክፍተቶችን አይቶ መሸፋፈን አይፈልግም። ክፍተቶችን ተቀብሎ ማስተካከል ካልተስተካከለ የነዋሪውን ኑሮ ማሻሻል አይቻልም። ምቹ ከተማ መፍጠር ስለማይቻል ከነዋሪው የመጣ ክፍተት ትኩረት አድርጎ ፕራዮሪታይዝ አድርጎ ቅደም ተከተል ተሰጥቶት የሚመለከተው አካል አድሬስ እንዲያደርግ
ወደ ቴክኖሎጂ ሲመጣ እኛ እንድናደርግ ነው የሚያደርገው ማለት ነው። ስለዚህ ከ6 ዓመት በፊትም ያስቀመጥነው ራዕይ እናሳካለን። ሁሉም ግለሰቦች፣ ተቋማት መረባረብ ጊዜ የለንም በሚል መንፈስ መስራት መሮጥ ያስፈልጋል። ኤነርጂቲክ መሆን ያስፈልጋል። የኮሪደር ልማት ላይ ያሉ ስቴኮች በቅንጅት እየሰሩ ያሉት ነገር ቴክኖሎጂ ላይም በቅንጅት መስራት መቻል አለብን። ለሌላው ማሰብ መቻል አለብን። ቴክኖሎጂ ትራንስፈር ማድረግ መቻል አለብን። በኢትዮጵያን እንትን ውስጥ አንዱ ከተማ ለሌላው ከተማ መቀናጀት አለባቸው ቴክኖሎጂዎች። አዲስ አበባ ውስጥ መረዳዳት ኮላቦሬት ማድረግ አለ። እንደዚህ አይነት ነገር ነው ስማርት ሲቲ አድቮኬት የሚያደርገው። አንድ ላይ የስማርት ሲቲ የቴክኖሎጂውን ከዛን ኢኮኖሚውን አቺቭ ከማድረግ አንፃር ምን ያህል ተከይዷል፣ ምን ያህል ይቀረናል? ጠቅለል አድርገው። ያ ቀደም ብያለሁኝ ኢኮኖሚውን ብቻም ሳይሆን ቀደም 6ቱ ላይ ነው። ምናልባት ኢኮኖሚው ላይ ለባለድርሻ አካላት ነው እኛ ቴክኖሎጂ የምናለመው። ምን ለማሳካት? ስማርት ኢኮኖሚን ለማሳካት የስማርት ኢኮኖሚ ባለድርሻ አካላት የሚያስፈልጋቸውን ቴክኖሎጂና የአይሲቲ መሰረተ ልማቶችን ማልማት ነው። የአይሲቲ መሰረተ ልማት ምናልባት ለኢኮኖሚ ብቻ ሳይሆን ለሁሉም ተቋማት የሚረዳ ከኢትዮጵያን ቴሌኮሙኒኬሽን ጋር በመሆን ሲቲ ኔት የሚባል ድሮ ወረዳ ኔት ነው። ወረዳ ኔት የኔትወርክ ኢንተርኮኔክሽን የነበረው ፋስት አልነበረም። ፋስት አይደለም፣ ፐርፎርማንሱ ችግር ያለበት ማለት ስሎው ነው በድሮ ስለሆነ የተሰራው። አሁን ግን በሴኩሪቲም በስፒድም በፍጥነትም የተሻለ ኔትወርክ ከተማ እንዲኖራት ኦልሞስት ስራው አልቋል። የአይሲቲ መሰረተ ልማት ሁሉም ሶሉሽኖች እዚህ ላይ ነው ረን የሚያደርጉት። ፋይናል ስቴጅ ነው ኦልሞስት የሚቀረው። ይሄ አሁን መሰረተ ልማት ተቋማት አንዱ ተቋም ከሌላ ጋር ሲናበብ ለምሳሌ አንድ የስማርት ስትሪት ላይትን ብንወስድ ላይቲንግ ሲስተሙን ብቻ ብንወስድ ስማርት ፖልን ብንወስድ አንዱ ፖል ውስጥ ላይ ብዙ ነገሮች ናቸው ያሉት። ለምሳሌ ካሜራውን ፊቸር ብቻ ብናይ ካሜራው የመጣውን ጃም ከዚህ በኋላ ጃሙን ራሱ ለሌላ ሰው ሪኮመንደር ሲስተም ብንጠቀም በዚህ መንገድ ጃም እንዳለ በሌላ በኩል ክፍት መንገድ በፍጥነት መድረስ ሪኮመንድ ያደርገዋል በካሜራው ብቻ። ይሄ የካሜራውና የከስተመሩ ሲጠቀም ፋስት ነው ማለት ነው። ቶሎ ሪል ታይም አክሰስ ማድረግ ይችላል ሪኮመንደር ሲስተም ማለት ነው። አንደኛ ላይቲንግ ሲስተም ስማርት ስትሪት ላይት ላይም ለምሳሌ ድሮ የተለመደው አምፑሎች ኦርዲነሪ አምፑል ወይ ደግሞ ሃሎጂን አምፑሎች ናቸው። ሃሎጂን ማለት የሃሎጂን እና የሊድ በልብ ማለት አምፑል ብናወዳደር አንዳንድ ጥናቶች የሚያሳዩት ወደ 40% ኮስት ይቀንሳል ሊድ ቴክኖሎጂ መጠቀማችን ከሃሎጂን ማለት ነው። አንድ እሱ ነው። እሱ ብቻ አይደለም። ሊድ ቴክኖሎጂ ራሱ በመጠቀም ዝም ብሎ ቀንና ሌሊት ሲበራ ቢውል ኮስት ኢፌክቲቭ አይደለም። ኢቭን ሌሊት ራሱ ሆኖ ምንም ኦብጀክት ከሌለ መብራት የለበትም። ኦብጀክት ሲመጣ አዳፕቲቭ ላይቲንግ ሲስተም ይሄንን ኦብጀክት ሲመጣ ይበራል፣ ከዛ ይጠፋል፣ ሌላው ይበራል። እንደዛ ነው የሚሆነው ማለት ነው። እና ይሄም ኮስት እንዲቀንስ ያደርጋል። ሌላ ደግሞ እዛው ፖል ላይ ዲስፕሌይ አለ፣ ስፒከር አለ፣ ካሜራ አለ። የአይኦቲ የሚባል ኢንተርኔት ኦፍ ቲንግስ የሚባል እነኚህ ሴንሰሮች ይነጋገራሉ፣ ዳታ ይሰበስባሉ። ለዚህ ቅድም ያልኩኝ ሲቲ ኔት ሙሉ በሙሉ ወደ ስራ ሲገባ የሞቢሊቲውን የዳታ ሞቢሊቲውን ያፋጥንልናል ማለት ነው። ይሄ መሰረታዊ የሆነ ከኢትዮ ቴሌኮም ጋር እየሰራን ነው ማለት ነው። እና
ለኢኮኖሚው ለሞቢሊቲው ለስማርት ሊቪንግ ለሁሉም ፒላሮች ይረዳል ማለት ነው ስለዚህ ኢኮኖሚያችን ላይ ቴክኖሎጂ ለፋይናንስ ቢሮ ይሰራና ላይ የንግድ ቢሮ የተሰሩ አሉ ከፌደራልም ትራንስፈር ተደርጎ የመጡ አሉ አብዛኛው ለህብረት ስራ ለምሳሌ ኦልሞስት ፋይናል ስቴጅ ላይ ያሉ ቴክኖሎጂዎች አሉና እነኚህ ቴክኖሎጂዎች ስማርት ኢኮኖሚን ለማሳካት ይረዱናል ማለት ነው ከቅርብ ጊዜ በኋላ አብዛኞቹ ወደ ስራ የሚገቡ ቴክኖሎጂዎች አሉ ምናልባት አሁን ቴክኖሎጂ በአንዴ ስለማይታይ ትንሽ አንዳንድ ጊዜ ስለሚወስድ ነው እንጂ አብዛኛው ተቋማት ላይ ቢያንስ ቤዚክ የሆኑ ቴክኖሎጂዎች ወደ ስራ ሙሉ በሙሉ ወደ ስራ እንዲገቡ ጥረት እየተደረገ ነው ማለት ነው ቤዚክ ሶሉሽን ከዛ ኢንተርሚዲየት ሶሉሽን ኢንተርሚዲየት ማለት በትንሽ ኮምፕሌክስ የሆኑ ሶሉሽኖች ማለት ነው አድቫንስድ የምንለው ለምሳሌ የአርቲፊሻል ኢንተለጀንስ ሞዴሎች ያሉበት ቅድም የጤና ላይ ለምሳሌ እንደዚህ አይነት ኤአይ ኢምቤድድ ሶሉሽኖች ነው የምንለው ይሄ አርቲፊሻል ኢንተለጀንስ ያላቸው ሶሉሽን ማለት ነው ከሱ ጋር አድርገን የምንሰራቸው የአድቫንስድ ክላስተር ውስጥ ልናስገባው እንችላለን ብቻ አንደኛ ብዙ ግንዛቤ ተፈጥሯል ብለን እናስባለን ግን መሻሻሎች መኖር አለባቸው ኮላቦሬሽንም ከጊዜ ወደ ጊዜ አፈጻጸሙ የተሻሻለ ነው ግን ከዚህ በላይ መፍጠን መቻል አለብን የምንሳም ያለኝ ለነበረን ቆይታ በአዲስ ሚዲያ ኔትወርክ ኤኤምኤን ዲጂታል ስም እና በተመልካቾቻችን ስም ከፍ ያለ ምስጋናና አክብሮቴን ለመግለጽ እፈልጋለሁ ለጋበዛችሁኝ አመሰግናለሁ አዲስ ሚዲያ በተለይ ስማርት ፒፕል ከመፍጠር አንፃር በልዩ ዝግጅት በጣም ብዙ ስራ እየተሰራ ነው ያለው ይሄም ፖድካስት በጣም ጥሩ ግንዛቤ ኮሚቴያችን ላይ ማህበረሰባችን ላይ ለመፍጠር ስለሚረዳን እጅግ አድርጌ ኢኖቬሽን ቴክኖሎጂ ልማት ቢሮ ስም ላመሰግን እወዳለሁ ተመልካቾቻችን እስካሁን የነበረን ቆይታ ይሄን ይመስላል በቀጣይ በሚቀጥለው ሳምንት በተለይ በሌላ እንግዳ ዳግም እንገናኛለን ለዛሬ የነበረን ቆይታ ይሄን ይመስላል